ምዕራፍ 1 ክፍል 2 ከዚህ በኋላ ልጄ በእጁ ደመና ጠቀሰና እኔም እሱን በክንዴ እንደታቀፍኩት ከዮሴፍና ከሰሎሜ ጋር እነዚያም አንበሶች ከእኛ ጋር ሆነው በምሥራቅ በምታበራ ደመና ተጭነን ተነሳንና መጀመሪያ ናግራን ከምትባል ሀገር ደረስን። ከቀኝ ጎኔ የፈሰሰው ደሜ በብርሃናት አለቃ በኡራኤል እጅ ተቀርቶ በመጀመሪያ በዚች አገር ውስጥ ይፈሳል ወይም ይረጫል ብሎ ባረካት። በዚችው አገር ውስጥ አንቺ በድንግልና እንደወለድሽኝ አምነው የሚያከብሩሽ በእኔም የሚያምኑብኝ ብዙዎች የተቀደሱ ካህናት ይወለዳሉ። ከቀኝ ጎኔ ስለፈሰሰው ደሜ ፈንታ አንገታቸውን ለስለት ይሰጣሉ፣ ደማቸውን ያፈሳሉ። እኔም በሰማያት ዘለዓለማዊ ሕይወትን እሰጣቸዋለሁ፣ ብሩህ የሆነች ገነትንም አወርሳቸዋለሁ አለኝ። ከዚህ በኋላ ተነስተን ሲሃት ከምትባል በረሃ ወይም ገዳም ደረስንና በዚች ገዳም ውስጥ ኃጢአት የሌለበት እንደ መላእክት ንጹሕ የሆነ አንድ መነኩሴ ይኖራል አለ። በስምሽ ታላቅ ቤተ ክርስቲያን ይሰራል፣ ቅዱስ መንፈሴም በሱ ያድርና ስሜ በሱ ላይ ሲመሰገን ይኖራል። እኔና አንቺን የሚያከብሩ እንደ መላእክት የተመረጡ መነኮሳት መኖሪያ ይሆናል አለኝ። በዚያም ጊዜ ሦስቱን አንበሶች በዚህ ገዳም ውስጥ እየተዋለዱና እየተባዙ መነኮሳቱን በመጠበቅ ይኖሩ ዘንድ አዘዛቸው፣ ባረካቸው። ከዚችም ቦታ ተነስተን ለትግራይ ትይዩ ከምትሆን ሐማሴን ከምትባለው ሀገር ደረስንና በምስራቋ በኩል ከፍተኛ ተራራ ተመለከትን። ያን ጊዜ በተራራዋ ላይ መላእክት ተገልጸው በድንጋሌ ሥጋ በድንጋሌ ነፍስ የጸናሽ አምላክን የወለድሽ ማርያም ሆይ ዓለምን ለማዳን ሲል ከአንቺ ሥጋን ነስቶ ሰው መሆንን ስለወደደ በምድር ሰላም በሰማይም ለእግዚአብሔር ክብር ምስጋና ይሁን እያሉ እየዘመሩና እያመሰገኑ ወደ እኛ መጡ። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ለፈጣሪያችን ምስጋና ይሁን፣ ለአብርሃምና ለዘሩ እስከ ዘላለም የሰጠውን ቃል ኪዳን አስቧልና። ልጄም እንደ ቀድሞ ሁሉ ይህችን ተራራ ምስጋናሽ የሚነገርባት ቦታ ትሆናለች አለ። በኋላ ዘመን የቁስጥንጥንያው ንጉሥ ልጅ ስለ እኔ ኃላፊ ጠፊ የሆነ የዚችን ዓለም መንግሥትና የአባቱንም ክብር ንቆ ወደዚች ቦታ ይመጣል። ወደ ተራራዋም ወጥቶ መኖሪያውን በዚያ ያደርጋል። ይህችውም በኢትዮጵያ ላሉ ቅዱሳን መነኮሳት ሁሉ ቦታ ትሆናለች። እሱም እስከ ዓለም ፍጻሜ ድረስ ሲመሰገን ይኖራል። ስሟም ደብረ ሃሌሉያ ወይም ደብረ ዳሞ ይባላል። ትርጓሜውም የአምላክ ልጅ የመስቀሉ ቦታና የስሙ መገኛ ወይም አደባባይ ማለት ነው። ከዚህ በኋላ ተነስተን የእስራኤል አምላክ የሕጉ ታቦት ወይም የኪዳኑ ጽላት ማደሪያ የምትሆን ወደ አክሱም ደረስን። ከዚያም በንጉሡ በሰሎሞን ትእዛዝ አስቀድሞ ከልጁ ጋር ከኢየሩሳሌም የመጡ የካህናት ልጆች የሚሆኑ በአገሪቱ ሕግ የሚያገለግሉ ካህናት ሳያዩን ገባን። በውስጧም ገብተን እንደተቀመጥን የኢትዮጵያው ንጉሥ ባዚን ከካህናቱና ከሰራዊቱ ጋር ታቦተ ጽዮንን ለመሳለም መጣ። አጠገባችን መጥቶ በተቀመጠም ጊዜ አልተመለከተንም ነበር። ለሰው መድኃኒት ሲል የእስራኤል አምላክ በአባቴ እጅ በእኔ ምሳሌ ከሰራት ከታቦተ ጽዮን ጋር በኪሩቤል አክናፍ የልጄ የመለኮቱ ጥበብ ሰውሮናልና። ከዚህ በኋላ ካህናቱ ተነስተው ለኢትዮጵያው ንጉሥ ለባዚን ያነቡለት ዘንድ የኢሳይያስን መጽሐፍ አመጡና ለካህናቱ አለቃ ለአኪን ሰጡት። እርሱም ተቀብሎ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች ሲል ኢሳይያስ በትንቢቱ ከተናገረው ቃል ለንጉሡ ለባዚን አነበቡለት። ንጉሡ ባዚንም በወዴት አገር ትወልዳለች ይላል አለው። የካህናቱ አለቃ አኪንም በይሁዳ አገር በቤተልሔም ነው አለው። በእውነት በቅድስት ሥላሴ ሃይማኖት ለሚያስተምሩ ወገኖቹ ሁሉ መኖሪያ ይሆን ዘንድ እስከ ዓለም መጨረሻ ድረስ የጌትነቱ ማደሪያ ሲያደርጋት ገዳሞቿንና ተራሮቿን አድባራቷንም ሁሉ ይባርክ ዘንድ እነሆ አሁን መጥቷል። በመለኮታዊ ጥበቡ ማኅተመ ድንግልናዋን ሳይለውጥ ከማርያም በሕቱም ድንግልና እንደተወለደ ነቢዩ ሕዝቅኤል በምስራቅ በኩል የተቆለፈች ደጃፍ አየሁ። በዚያችም አዳራሽ ውስጥ የብርሃን ጌታ እንደተቆለፈች ገብቶ እንደተቆለፈች ሲወጣ አየሁ ብሎ በትንቢቱ እንደተናገረ፣ እሷም አምላክን በመውለዷ ማኅተመ ድንግልናዋ አልተለወጠም። በጥበቡ ብዛት ከኃጢአት ንጹሕ በሆነ ሥጋ እንድትወልደው አደረጋት እንጂ። ሁለተኛም የሰማይና የምድር ኃይላት ሊሸከሙትና ሊወስኑት የማይቻላቸውን በማኅፀኗ ተወስነው ዘንድ አጸናት እንጂ። ሁለተኛም የሰማይና የምድር ኃይላት ሊሸከሙትና ሊወስኑት የማይቻላቸውን በማኅፀኗ ተወስነው ዘንድ አጸናት እንጂ። ንጉሡ ባዚን ከሊቀ ካህናት ከአኪን ጋር ይህንን ነገር በተነጋገሩበት ጊዜ ልጄ እናቴ በዚች አገር አምሳያ ለአንቺ አስራት አድርጌ የምሰጥሽን አገሮች አሳይሽ ዘንድ ከዚህ አገር ተነሺ አለኝ። ያን ጊዜ የሙሴ ጽላት ካለችበት ቤተ መቅደስ ውስጥ ደመና መጣና ከልጄና ከዮሴፍ ከሰሎሜም ጋር በደመና ተጭነን ለመሄድ ተነሳን። እነዚያ ከግብፅ ተከትለውን የመጡ ሦስቱ አንበሶች ግን ከእኛ በታች በምድር ላይ ይሄዱ ነበር።
ንጉሡ ባዚንና ሊቀ ካህናቱ አኪን የንጉሡ የባዚን ሰራዊትና የታቦተ ጽዮን ካህናት ሦስቱን አንበሶች ባዩ ጊዜ ሸሹ። ያን ጊዜ መልአኩ ዑራኤል ከሰማይ ሆኖ እናንተ የዚች አገር ሰዎች አይዟችሁ፣ አትደንግጡ፣ የእስራኤል ነቢያት የተናገሩት ትንቢት ሕዝቅኤልም የእግዚአብሔር ቃል አማኑኤልን ስለወለደች ስለ እመቤታችን ድንግል ማርያም የተናገረውን የኢሳይያስንም ትንቢት እንዳነበባችሁ ሁሉ በእውነት እነሆ ዛሬ ተፈጽሟልና ቁሙ፣ አትፍሩ ብሎ በታላቅ ድምፅ አሰምቶ ተናገረ። እነዚያንም አንበሶች እኔ አወጣቸዋለሁና ከደመናው ላይ ኑ ተጫኑ አላቸው። በዚህ ጊዜ በክንፉ ተሸክሞ አውጥቶ በደመናው ላይ ከእኛ ጋር ጫናቸው። ከዚህ በኋላ ከመልአኩ ዑራኤል ጋር ከዚህ ተነስተን በቅጽበት ደብረ አባይ ደረስን። ያን ጊዜ ልጄ ይህች ለዘላለም እንደ አክሱም ለስምሽ መጠሪያ ርስት ትሁንሽ አለኝ። በኋላ ዘመን አንቺን የሚወዱ ብዙዎች ንጹሐን መነኮሳት ይኖሩባታል። ለዘላለሙ አሸናፊ የሚሆን በአባቴ ምስጋና ዳግመኛ እስክመጣ ድረስ በቀናች ሃይማኖት ሕጌን የሚያስተምሩ ይኖሩባታል አለኝ። ዳግመኛም ከዚችው ቦታ ተነስተን በደመናው ላይ እንደሆንን የተከዜን ወንዝ ተሻግረን ዋሊ ከምትባል ገዳም ወይም በረሃ ደረስንና ከደመናው ላይ ወርደን ከዚያ ከሚገኘው በረሃ ዋሻ ውስጥ ገባን። በዚያችን በረሃ ታላቅ ዋሻ በማግኘታችን እህል እንበላ ውሃም እንጠጣ ዘንድ በውስጧ አረፍን። ነገር ግን ምንም የሚበላ እህል አላገኘንም፣ ዋሻው ያለው በበረሃ ውስጥ ነበርና። ያን ጊዜ ልጄ የብረት አንካሴ ያላት የዮሴፍን በትር ወስዶ የአንዱን እንጨት ስር ቆፈረ። ከእንጨቱም ውስጥ ያወጣቸው ስሮች 318 ነበሩ። አንዱን ስር አንስቶ እናቴ ይህንን የእንጨት ስር እንቺ ብዩ አለኝ። ያን ጊዜ ልጄ ሆይ ከስንዴ በቀር ሌላ እንጨት መብላትን አልለመድኩምና ይመረኛል ብዬ መለስሁለት። ይህ ይመረኛል የምትይው የእንጨት ስር ከማር ከሶከር ይበልጥ እየጣፈጣቸው የሚመገቡት ቅዱሳን መነኮሳት አሉ አለኝ። የምነግርሽን ታስተውይ ዘንድ ጆሮሽን አቅንተሽ ስሚኝ። በኋላ ዘመን ስምሽን የሚጠሩ በፍጹም ምስጋና አንቺን የሚያከብሩ ብዙ መነኮሳት ከየሀገራቸው መጥተው በዚች ገዳም ውስጥ ይኖራሉ። እኔን የመውለድሽ ዜና በተሰማ ጊዜ በኢትዮጵያ ከሚኖሩ ማለት ከትግራይና ከጎጃም ሰዎች አስቀድመው ያምናሉ። በኋላ ዘመን ኃላፊ የሚሆነውን ዓለም እየናቁ ከኢትዮጵያ አውራጃዎች መጥተው በዚህ ገዳም ውስጥ ይኖራሉ። ዳግመኛም ስለ እኔና ስለ አንቺ ፍቅር የኢትዮጵያ ሰዎች እየመጡ ለዚች ገዳም ከገንዘባቸው አስራትን እያወጡ ይሰጣሉ። እኔም ስለ ስምሽ ከዚህ ከኃላፊው ዓለም ክፉ ነገር ሁሉ ከሲኦልም መከራ አድናቸዋለሁ። እንዲህም እያለ በሚነግረኝ ጊዜ ግሩማን አናብስት ወደ እኛ መጡብን። ልጄ ግን እጁን ዘርግቶ እናንተ አንበሶች ኑ ከእናቴ ዘንድ ቀርባችሁ ከፊቷ ስገዱ አላቸውና እነርሱም ወደ እኔ ቀርበው ሰገዱልኝ። እንደዚሁም ፀሐየ ጽድቅ የሚባል የፈጣሪያችንና የአምላካችን እናት ሆይ ሰላምታ ላንቺ ይገባል እያሉ በሰው ቋንቋ ተናገሩ። እምቦሳ ጥጃ በእናቱ ፊት በደስታ እንደሚፈነጭ በፊት የሆነው ወደ ላይና ወደ ታች እየዘለሉና በምድርም እየጮሁ ይቦርቁ ጀመር። ዳግመኛም ልጄ ከእኛ ጋር ከግብፅ ሀገር የመጡትን እነዚህን ሦስቱን አንበሶች በዚህ ገዳም ካሉት አንበሶች ጋር ተደባለቁ አላቸው። ምድርን በላይዋ ሳር አብቅሎ እንዳለበሳት እናንተም ብዙ ተባዙና ምድርን ምሏት አላቸው። ልጆቻችሁም እናቴን ለሚወዱ ለቅዱሳን ሁሉ ለሥጋቸው ድካም ማረፊያ እስከ ዓለም መጨረሻ እንደ ፈረስና በቅሎ ለመጓጓዣ ያገልግሏቸው። በዚህ ገዳም ውስጥ ያለ ጥፋት የተባረኩ ሆነው ይኑሩ ብሎ ባረካቸው። የቅዱስ ዑራኤል ጸሎቱ በረከቱ ከአገልጋዮቹ ጋርና ከመላው ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ከጥንት ጀምሮ የተነገረውን ዜና ለማመን የደመናው ባለቤት ዑራኤል ዮሴፍና ሰሎሜ የሲንዋ ድንግል እናታችን ሰላምታ ይገባል። ላደረጋችሁት አመጣጥ በኢትዮጵያ ምድራችን እርሷ ጽዮን ስትሆን የጽዮንን በዓል አከበረች። ጽዮን የጽዮንም አደባባይ ደስ እያላት አጌጠች በብርሃን። ዑራኤል ከማርያም ጋር ባደረግህ ጊዜ ጉዞ በጎዳና በጽዮን ወራት ተገለጸ። የልዕልና ዜና የጽዮን ካህናት 3 አንበሶችን አይተው መትሕተ ደመና ባደረባቸው ጊዜ ታላቅ ፍርሃተ ልቦና አትፍሩ ስትል የምሕረትህን ቃል አብስረሃልና። በቀራንዮ አደባባይ የጌታ ደሙ ከቀኝ ጎኑ በፈሰሰ ዕለት ብርሃንን የተጎናጸፈ ዑራኤል ስለ ኃጢአተ ስርየት በእነዚህ ቦታዎች ያስቀድማል። ደሙን ቀድቶ ለመርጨት የአምላክ ልጅ የመረጠውን በናግራን ከፍ ከፍ ያደርጋልና በእውነት የመንፈሱንም ስጦታ እጥፍ አድርጎ ያኖራል። በጽዮን ጽላት በኢሳይያስ አንደበት አስቀድሞ በምሳሌ እንደተነገረው ሰላምን ያገኙ ዘንድ እየተመኙ ቆይተው የጽዮንን ካህናትና የተወደደውንም ንጉሳቸው እነሆ ዛሬ ከዑራኤል ቃል መልካም ዜናን ሰምተው እናት ድንግልን ማግኘታቸው በጽዮን ተገለጠ፣ ተፈጸመ ምኞታቸው። ለእግዚአብሔር ለእናቱ ለድንግል ማርያም ምስጋና ይገባል ለዘላለሙ አሜን።